ስለምን እየጾማችሁ ነው? ስለምን እየጾምን ነው ወገኖቼ? ጉዳያችን ምንድነው? አሁን ምን ጾምበት? ስለዚህ ነገር ጾም ምንልበት ጉዳይ አለ ነው? መደበኛ ስለሆነ በየዓመቱ የሚገባ በየዓመቱ የሚወጣ ስለሆነ ብቻ ነው እየተራብን ያለን። ረሃብ ነው የያዝነው፣ ጾም ነው የያዝነው። እነዚህ የአጽዋማት ወራት ወገኖቼ በደላችንን ሳናመን በኃጢአታችን ሳንጸጸት በበደልና በክፋቶች መካከል እየተመላለስን መሰማትን ከወዴት እናገኛለን? ጾም ወደ እግዚአብሔር የመመለሻ በድለናል ብለን በእግዚአብሔር ፊት የመነጠፊያ ጊዜያችንም አይደለም። በእነዚህ የጾም ወራት የምር ራሳችንን በእግዚአብሔር ፊት እናዋርድ፣ በንስሐ እናዋርድ፣ ደካማ ነን ብለን እናዋርድ። ኃይል የሌለን ምንኛ ምስኪኖች ነን ብለን እናዋርድ። ደካማውን ምንኛ ረዳኸው ብለን ወደ እግዚአብሔር እናንጋል። ስንት ጥያቄያችሁ ሳይመለስ ስንት ጾም አለፈ ወገኖቼ። የጾም ውጤቱ የሚታወቀው የመንፈሳዊ የህይወት ለውጥ ስናመጣ ነው። ብርቱ የጾም ቀናት ባለፉ ቁጥር ስንት የህይወት ለውጥ ያላመጣንባቸው የጾም ወራት ነጎዱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለምን እንጾማለን በሚል ርዕስ እንማራለን። ጾም የጀመርንበት ሱባኤ የያዝንበት ሳምንት በመሆኑ ከዚህ ከጾማችን ተጠቃሚ እንድንሆን ስለምን እንደምንጾም እንድናውቅ የጾማችንንም ዓላማ እንድንረዳ የምታውቁትን ደግሞም ብዙዎቻችሁ የምትኖሩበትን ጥቂት መንፈሳዊ ሐሳቦችን ብቻ አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን፣ አሜን። በቅዱሳት መጻሕፍት ስለ ጾም በተጻፉት አንቀጾች ሁሉ የጾም ጥቅሞች፣ የእግዚአብሔር ሰዎች በጾም ምክንያት ያገኙት በረከቶች አብረው ተጠቅሰዋል። እነሱን ቀደም ብዬ አሰማችኋለሁ። ታስታውሱ ከሆነ ታላቁ ነህምያ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላል። ወገኖቼ ሐዘኑን የገለጸው ምሬቱን ያሳሰበው በወገኖቹ ላይ የደረሰውን ሐዘንም በእግዚአብሔር ፊት ያሳሰበው በብርቱ ጾምና ጸሎት ነበር። ወገኖቼ እንዲህ ነው የሚለው፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት ጾምና ጸልይ ነበር ይላል። ወገኖቼ ጾም ሐዘን አለው። ጾም የልብ ትካዜ አለው። ጾም በእግዚአብሔር ፊት ማዘናችንን መግለጽ አለው በውስጡ። ለዚህ ነው ነህምያ የኢየሩሳሌምን መፍረስ፣ የቅጥሮቿንም መቃጠል፣ የሕዝቦቹንም መበተን፣ የመቅደሱንም ነገር ሲሰማ አዘነና በአምላካችን በእግዚአብሔር ፊት አያሌ ቀን ከማዘኑ ጋር
ይጾምና ይጸልይ ነበር። ወገኖቼ እኔና እናንተ በዚህ ዘመን ሐዘን አለብን። ሳቅ ላይ አይደለም ያለነው። ፈንጠዝያ ላይ አይደለም ያለነው። የምር በእግዚአብሔር ፊት መኖር የሚፈልጉ ሰዎች አሁን በሐዘን ስሜት ውስጥ ነው የሚኖሩት። ምክንያቱም በብዙ ጦርነቶች ውስጥ ታጅበን ነው ይህን ጾም እያካሄድን ያለን። በወገኖቻችን መካከል የእርስ በእርስ ጦርነቶች ህመሞች ሆነውብናል። መወሻሸት አንችልም። ይሄ ሐዘን ነው። ደም መፍሰስ እንባ ከመፍሰስ ጋር አብሮ መተከዝና ማዘን ይገባናል። የምር ሱባኤ የምር ጾም እናርገው ካል ከጾማችን ጋር ብዙ ሐዘን ይጠበቅብናል። እንደምታዩት ነው። ብርሃኑ ጨለማ እስኪመስለን ድረስ ምን ደስ የሚያሰኙ ነገሮች ያሉንና ሳቅ ይቀድመናል። ሆድ ለማባስ እናንተን ጥልቅ ሐዘን ውስጥ ለመክተት የበራውን ፊታችሁን ለማጨለም ደስታችሁን ለማጨፍገግ ፈልጌ ግን አይደለም። እውነቱን ግን ዋጥ ማድረግ አለብን። ሐዘን አለብን። በአደጋ ጣዮች ምክንያት ምስኪኖችና ምንም ያልሆኑ ሰዎች የሞት ዜናቸውን ደጋግመን እንሰማለን። ይህን እንዴት አድርገን ልንክደው እንችላለን? ምንም የለብንም። ስለዚህ ኦርቶዶክሳውያን የእውነት ጾማችን ከሐዘን ጋር ነው? ሐዘን አለበት ነው? ስለታወጀና መደበኛ ኖርማል ስለሆነ ነው እያሳለፍን ያለነው። ጾማችን፣ ሱባያችን፣ መራባችን ለውጥ እንዲያመጣ ከፈለግን የምር ማዘን አለብን። በቤተ ክርስቲያናችን መካከል ደስ የሚያሰኙ ነገሮች አንሰማ። እዚህም እዚያም አትሰበርም እንጂ ለመሰበር የምትቀርብ እስክትመስል ድረስ ትገፋለች። ይሄን መካድ ይቻላል? አይቻልም። ታዲያ የሚያሳዝነን ነገር የለም። አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር ይላል። ለሚቀጥለው ትውልድ ጭምር ማዘን የለብንም? እንግዲያውስ የምር እግዚአብሔር የሚቀበለው ሱባኤና ጾም እንዲሆን ከፈለግን ማዘን እንጨምርበት፣ ልምድ አናድርገው። አንደኛ። ሁለተኛ፣ በቅዱሳት መጻሕፍት የምር ይጾሙ የነበሩ ሰዎች ራሳቸውን በልዑል እግዚአብሔር ፊት ያዋርዱ ነበር። ወገኖቼ መጽሐፍ ቅዱስ እንዲህ ይላል፣ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አሕዋብ የሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። እንዲህ ያሉ የጾም ጊዜያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኩራታችን የሚተነፍስበት ወቅት ነው መሆን ያለበት። ወገኖቼ እንዲህ ባሉ የጾም ጊዜያት ኩራታችን፣ ትዕቢታችን፣ ቀና ቀና ማለታችን ዝቅ ዝቅ ሊል አይገባም። መቼ ነው በእግዚአብሔር ፊት የምንዋረደው? ምን ሲሆን ነው በእግዚአብሔር ፊት የምንነጠፈው? ወገኖቼ ምን ሲመጣ ነው እጃችንን የምንሰጠው? ምን ሲመጣ ነው የምንተነፍሰው? ምን ሲመጣ ነው የምንማረከው? ምን ሲመጣ ነው የምንበረከከው? እንጃ። እሳት ሲዘም እንጃ። መጣው መጣው የሚለው እኛ ቤት ሲመጣ እንጃ። በዚህ የጾም ወቅት ከአልጋችን ብቻ አይደለም መዋረድ ያለብን፣ ከኃጢአታችንም ጭምር ነው መውረድ ያለብን። ወገኖቼ ኃይል እንደሌለን ደካሞች እንደሆነ የምናውቅበት፣ በእግዚአብሔር ፊት በእውነት የምንዋረድበት የምንወድቅበት። አንተ ምራን፣ አንተ እጆቻችንን ይዘህ አራምደን
አንተ ቅደምልን፣ እኛ ምንም ነን፣ ትቢያና አፈር እንኳን መሆን ያልቻል አቅመ ቢሶች ነን። ስለምን እየጾማችሁ ነው? ስለምን እየጾምን ነው ወገኖቼ? ጉዳያችን ምንድነው? አሁን የምንጾምበት ስለዚህ ነገር ጾም የምንልበት ጉዳይ አለን ነው? መደበኛ ስለሆነ በየዓመቱ የሚገባ በየዓመቱ የሚወጣ ስለሆነ ብቻ ነው እየተራብን ያለን። ረሃብ ነው የያዝነው? ጾም ነው የያዝነው? ክርስቶስን ለማገልገል እየተራብን ነው ወይስ እንዲሁ ልማድ ስለሆነ ነው? አሁን በእግዚአብሔር ፊት የምንዋረድበት ጊዜ ካደረግነው እንድንበታለን። ልመናችን ይሰማል። ስለዚህ ነገር ጾምን፣ እግዚአብሔርን ለመንን፣ እርሱም ተለመነን ይላል። እዝራ ነው ይህን የሚለው። እግዚአብሔር እንዲሰማን ከፈለጋችሁ በእነዚህ የጾም ወራት የምር ራሳችንን በእግዚአብሔር ፊት እናዋርድ፣ በንስሐ እናዋርድ። ደካማ ነን ብለን እናዋርድ። ኃይል የሌለን ምንኛ ምስኪኖች ነን ብለን እናዋርድ። ደካማውን ምንኛ ረዳኸው ብለን ወደ እግዚአብሔር እናንጋር። ለእግዚአብሔር የምንነግረው ብዙ ነገር የለንም። እግዚአብሔርን የምር መለመን ከፈለግን ልክ እነ እዝራ እንዳደረጉት ራሳችንን ማዋረድ የለብን። ሁለተኛ የነቢዩ ዳንኤልንም ቃል አንብብላችሁ። ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህንም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኛም ስለ ቃልህ መጥቻለሁ ይለዋል። ከመጀመሪያው ቀን ጀምሮ ራስን ካዋረድክ በእግዚአብሔር ዘንድ ቃልህ ተሰምቷል አሉ። ወገኖቼ የዚህ ሁሉ ሕዝብ ቃል እግዚአብሔር እንዲሰማው ሁላችንም መዋረድ የለብንም። እነዚህ የአጽዋማት ወራት ወገኖቼ በደላችንን ሳናምን በኃጢአታችን ሳንጸጸት በበደልና በክፋቶች መካከል እየተመላለስን መሰማትን ከወዴት እናገኛለን? ጾም ወደ እግዚአብሔር የመመለሻ በድለናል ብለን በእግዚአብሔር ፊት የመነጠፊያ ጊዜያችንም አይደለም። ስንቶቻችን በንስሐ ሕይወት ገጥመነዋል። እንድንሰማ ተቀባይነት እንድናገኝ መንገዱ ይሄ ከሆነ ታዲያ ጾማችን የመመለሻችን እንዲሆን አናደርጋትም? በጣም ቀላል። ጾም በደልን ማመኛ፣ ጾም እግዚአብሔርን ደጅ መጥኛ፣ ጾም በንስሐ ምክንያት ለኃጢአት መካሻ ጊዜ ካልሆነ ታዲያ ምንድን ነው? እንዲሁ መደበኛ ልማድ፣ እንዲሁ ሰዓት ሲደርስ መብላት፣ እንዲሁ ቀን እየጠበቅን ዓመት ይሄን ማድረግ ሳንመለስ ስንት ጥያቄያችሁ ሳይመለስ ስንት ጾም አለፈ። ወገኖቼ የጾም ውጤቱ የሚታወቀው የመንፈሳዊ የሕይወት ለውጥ ስናመጣ ነው። ብርቱ የጾም ቀናት ባለፉ ቁጥር ስንት የሕይወት ለውጥ ያላመጣንባቸው የጾም ወራት ነጎዱ። ቅዱስ ዮሐንስ አፈወርቅ የጾም ውጤቱ የሚታወቀው የሕይወት ለውጥ ስናመጣ ነው ይላል። አለበለዛ ምኑን ጾም ነው? ትንሽ ጊዜ ገርበብ፣ ከዚያ ደግሞ ገርበብ ያደረግነውን ያክል ክፍት እናደርገዋለን። ትንሽ ጊዜ ሰብሰብ፣ ከዚያ በኋላ ደግሞ ባያሌው እንበተናለን። ታዲያ የታለ የጾም ጥቅሟ? ዋናው የጾም ጥቅም ለውጥ ነው። እሱስ የሕይወት ለውጥ